ስለተከለከለ ዲፕሎማት አወጣ ዲፕሎማቱ ተከለከለው እንዛኛ ቢዝነስ ላከው አየሽ እዚህ ጋር ያ ድርጅት ይስራለት የልጅ ዋስትና የለውም ምንም ዋስትና የለውም ለምን አልተቀበለውም ያንን ሞክሮ ያበራዋል አይመለከተው እሷን እስከ 28 ቀን ነው የሚመለከተው የሚለው አምኖበት ነው አስቀጥራለሁ ብሎ 300 ሺህ ተቀብሎ ያመጣው ይሄን አየሽ 28 ቀን እንዲያልቅም ባያልቅም ለልጅ አይዲውን የማስያዝ ግዴታ አለ እናውቅ የሚገባው ማለት ነው ለምንድን ነው 28 ቀን የሚሰጠው በኮንትራት ነው አመጣለሁ ብሎ እዚህ ያመጣው ይሰራል ብሎ ነው ያመጣው ለምን አይዲው ያልቅበታል ለምን ይቃጠልበት ኃላፊነት አለባቸው አራት ነው ማወቅ አለበት ደጋግሜ ቁጭ ያዳመጥኩት ነው ሷቢላ አሁን ምናልባት ጉዳዩ ባናሰስ ነው ያሰው ትክክል ኃላፊነት ወስዶ ነው ያመጣው እስካመጣ ድረስ ወረቀቱን የማስተካከል ግዴታ አለበት ሹር መጥፋት እስከ 28 ቀን ነው ምናምን የሚለው ለምንድን ነው 28 ቀን ምን ስለሆነ ለምን ከነሰለው እንደዛ ከሆነ በኢምፕሎይመንት አምጥቶታል ልጁ ስራ ሳያገኝ ልጁ ሳይታወቅ ለምን ከነሰለው እዚህ ጋር ነው በዳይሬክት ኢምፕሎይመንት አዳምጠኝ እስኪ ወንድሜ ለምን ከነሰለው ይሄንን በደንብ ታዩ ፈልጋለሁ ከንስሏል እንደ እሱ እኮ ከንስሎታል ልጁን ከንስሎታል 48 ሰዓቱ ነው በምን ፍጥነት ተከለሰለ እዛኛው የገባው እኮ ከንስየዋለሁ አየሽ ይሄንን ማወቅ ያለብን ምንድነው እሱ በአምጥቶ እዚህ ከገባ በኋላ በካንስሌሽን ወደ ባህራ ሰዓት ውስጥ ተነሰለው ይሄን እስካሁን ድረስ ዝም ያለው ለምንድነው እሱ ነገሩ ይስተካከል ብዬ ነው እያዳመጥኩት ያለው እስቲ ፓስፖርት ኮፒ ላክልኝ ለታሜል ላክለት በላይ ፓስፖርት እስካሁን ድረስ ነገሩን እየሸፋፈኑ ደጋግሞ ያንኑ የሚያወሩት ምንድነው ራሳቸው ስለከነሰሉ ጎል ውስጥ ገብተዋል ካንስል ስላደረጉ ተገባ 48 ሰዓት እኮ ነው እንዴት ተከነሰለ በዚህ ፍጥነት ያንኛው ድርጅት በካንስሌሽን ነው የሚቀበለው አላመነም ካንስል ሳይኖረው ካንስሌሽን ይፈልጋል ያንኛው ላላመኑ ፓስፖርት ክላክልኝ ለታሜል ላክለት ቼክ አድርግልኝ ኖርማሊ ሳይከነስለው ከንስያለው ልጅ ይችላል ብቻ ግን አሁን ተጠይቆ ተከንስሏል ነው ያለኝ አየር ላይ ብሎ ተናግሯል አዎ ጊዜ ይኖረው ነበር ፓስፖርት ክላክልኝ ድረስ 28 ቀን ያለው እኮ በቃ ለዛ ነው ከንስያዋለሁ ብሏል ባይከነስለው ገና ከገባ 48 ሰዓት እንዴት ተከነሰለ በዚህ ፍጥነት ይሄ ልጅ እኮ በእርሱ ቪዛ ቢኖር ይኸውልሽ ሀቢባ በሱ ቪዛ ቢሆን ኖሮ በኢምፕሎይመንት ከመጣ ቪዛ ታሰስደታርጎለ 58 እንዴ ልጠይቀው አህመድ ካንስለከዋል እንዴ እናንተ አጀንዳ ነው የምትፈልጉት ያ ሶሉሽን ነው የምትፈልጉት ሀቢባ አልገባኝም ሶሉሽን we need solution ሶሉሽኑን ማኮንድ ሰጠን እኮ ጠበቅነህ ለአምስት ሰዓት ጠበቅነህ እኮ ወንድሜ እንደዚህ ራሱ እናንተ እኔ ቦታት መስጠት ለክብር ብቻ ነው እኔ ገባ ማንም አያስገድም እኔ ልትገመልህ ምትረዳው ከሆነ አንተ ምትረዳው የምትፈልግ ከሆነ አግዘው እስቲ አግዘው ናና አግዘው አለን እዚህ ዱባይ ነው ያለህ አይደል አንተ እሺ አህመድ ካለ አግዘው በኔ በኩል ሆነ በሀቢባ በኩል ሆነ በበቀለ በኩል ሆነ በማንም ሆነ ዞሮ ሶሉሽን ነው ይሄ ልጅ 48 ሰዓት ራሱ አይሞላም ስራ ነው የሚገባው አይደል በኔ በኩል ሆነ በሀቢባ ሆነ ትልቁ ፖይንት ምንድነው 1800 ደሞዝ ስራው ቪዛ ነው አይደል አለቀ እዚህ ላይ ቪዛ ስለገባ ምናምን ስለሆነ እንደዚህ ስለሆነ እኛ በጣም አስረዘም ነው ገባ እስካሁን እኔ ራሱ ያዳመጥ ለእናንተ ክብርና ጀስት ለገባት ራሱ ለማበራራት ነው ብዙ ነገር አወራን ወደ ሶሉሽን ልንገባ ተመልሶ በቪዲዮ ይወጣል የሳንቻ ወጣ እንደዚህ አውራ እኔ አንደኛ ድርጅት አለኝ ህጋዊ አነበብሽ አይደለ ሀቢባ ያላኩልሽ አግሪመንት አነበብኩኝ ኮንትራቱን አህመድ ቅጣቱ ምንድነው ቅጣቱ ምንድነው 5000 ድርሃም እንደማመጥ በምን ምክንያት እንዴት በምን ምክንያት ስትል ለአንዱ እኮ የላክልኝ ኮንትራክት ቢትዊን ቱ ካምፓኒስ ነው ባንተና በሌላ አንተ ሰፕላይ በምታደርግለት ካምፓኒ መካከል ልጆቹ ካልሰሩ ከኛ ቢካልና ደመቶ በሞያቹ ካልሆነ በምን ሪፍሬሽመንት ቅጣት 5000 ይቀጣል ይሄ ምን ማለት ነው እኔ የምሰራው ፕሮፌሽናል ስራ አየር ላይ አይደለም እንደማንም ደላላ የምሰራው ለራሴ ሴፍቲና ለልጆቹና ለራሴ ድርጅት ነው ሴፍቲ ማድረግ በአግሪመንት እሺ አህመድ አንድ ጥያቄ ይሄ ልጅ ተከንሰለ ተከነሰለ ለምን ገና ከገባ 48 ሰዓት ነው ለምን ተከነሰለ ኦኬ ጥያቄ እሱ አንድ ነገር ነው እሺ ካምፓኒው ያመጣ የፈለገው አገር ውስጥ ነው እኛ የምንፈልገው ከአገር ውጭ አንፈልግም ያለኝ ሰው አመጣውለት አይደል አገር ውስጥ ገብቶ እኔ ቪዛ ሰራለታለሁ ሳምንት ውስጥ እስከ 10 ቀን ዘጠኝና ሰራለታለሁ እስክሪንሾት
የልጁን ችግር መፍታት ስለምፈልግ ነው። ችግሩ የልጁ ችግር እንዲፈታለት አንድ ካምፓኒ ለኛ ችግሩን መፍታት ነው የምፈልገው። እዚህ ጋር ተሰዳድቤ በለያይ ልጁን የምጠቅመው ነገር የለም። እኔ የልጁን ችግር መፍታት ነው የምፈልገው። አሁን እያለሽ እኮ ያለው ማለት ነው እናንተን አይደለም ተመልካቾችን ነው እያልኩ ያለሁት፣ ኮሜንታተር ነው እያልኩ ያለሁት። እሺ አንዴ ስሚ፣ ይሄ ልጅ ይዘው ተከነሰለ። ለምንድን ነው የሚከነሰለው? ቼንጅ ስታተስ ለማድረግ ካምፓኒው በእነሱ ስራ አይዲ እንዲሰራለት ካንስሌሽን ፔፐር ነው የሚቀበለው አይደለ? በእኛ ቪዛ እዛ መስራት አይችልም። ግን ቆይ ከካምፓኒው ጋር ሙያውን ይውደደው አይውደደው እኛንን ሪስፖንሲብል እያልኩሽ እኮ ነው። ይሄ ልጅ ሪስፖንሲቢሊቲው ማን ነው? ከኢትዮጵያ ሲያመጣው እኛንን አይደል ያመጣ ነው። ነገ ማን ነው ተጠያቂው? እናንተ ናችሁ። እሱን እኮ ነው የምልሽ። ይሄ ልጅ ተከነሰለ አይደለ? ጂፕሰም ስራ ካልገባ ደሞዙ 1800 ካልሆነ የዛን ጊዜ መጥቶ ይጠይቀናል። ገባሽ አይደል? በአጭሩ ስንፈታው ማለት ነው። ጂፕሰም ስራ ካልሆነ የራሱ ጉዳይ ቀራማውስ ልትገባ ስለሆነ አይመለከተኝም ኮንስትራክሽን ግባ ካልኩት የዛን ጊዜ የኛ ድርጅት ተጠያቂ ይሆናል። ደሞዙ 8 ካልሆነ የዛን ጊዜ የኛ ድርጅት ተጠያቂ ይሆናል። ገባሽ አይደለ? በአጭሩ በእኛ ካምፓኒ ያመጣንበት ሪዝን ዳይሬክት ኢምፕሎይመንት ቪዛ ማውጣት ቀላል ነው። አንደኛ ነገር የመጣበት ሪዝን ካምፓኒ ከሆነ አንድ ካምፓኒ ካወጣለት ቪዛውን ካወጣለት ካንስሌሽን የምንጠይቀው ማንን ነው? እሱ። እዛ ካምፓኒ ካልገባ ማን ነው የሚወቀሰው? እዛ ካምፓኒ ለምሳሌ ሙያውን ካልወደዱት ሌላ የጂፕሰም ስራ ነው የምናስገባው ከሱ ጋር ስምምነታችን ጂፕሰም እስከሆነ ድረስ አይደለ? ስለዚህ ሪስፖንሲቢሊቲን የምንወስደው እኛ ነን። ስለዚህ ይሄ ልጅ አሁን በ28 ቀን ውስጥ ስራ አስገብታችሁት ኢቃማ በካምፓኒው ይሰራለታል ነው እያላችሁ ያላችሁ። እኔ አሁን መከንሰሉን አላወቅኩም ነበር። አሁን ነው ላስት ሞመንት ነው መከንሰሉን ያወቅኩት። እና በገባ 48 ሰዓት ሳይሆን እንዴት ነው ካምፓኒው ነው የጠየቀኝ። ካምፓኒ ፓስፖርት እና ልጁና ካንስሌሽን አምጣልኝ በሳምንት እና እስከ 10 ቀን እጨርስላታለሁ። የትኛው ካምፓኒ? የምን ካምፓኒ ነው? የምን ካምፓኒ? ምን ስራ እኮ ምን ስራ? በምን ስራ? ጂፕሰም ቦርድ። በቃ ስለዚህ ነገ ይገባ። ነገር ራሱ እሱ ነው የሚያስገባው። ሰውየው ራሱ ነው የሚያስገባው ነገር። ጥሩ። ስለዚህ አንተ ቪዲዮ ማብራት የማትችል ከሆነ አህመድ የሮን ቪዲዮ ቅድም አብርቶ ነበር። ቪዲዮ አያበራም ቪዲዮ ኃላፊነቱን ይውሰዳ። የሮን ቅድም ቪዲዮ አብርቷል። ማንም አላረፍ እኔ ያለው ባለቤት ሆነኝ የማውራሽ አይደል? አዎ ድርጅት አለኝ አይደል? እዚህ የስ አለኝ አይደል? አዎ አየር ላይ አይደለም የምሰራው። ቃልን ስላላከበርክ እኮ ነው እዚህ ጋር የተገናኘ ነው አይደል? አንድ ነገር ልንገርሽ፣ እኔ ለሱ ብዬ አልጠፋም። ለሱ በሱ ብር ሀብታም አልሆንም፣ ደሃ አልሆንም። ተረዳሽኝ? ያ ግን በስሬ 400 ምናምን ሰዎች አሉ። የኔ ካምፓኒ 100,000 አለ። እኔ አይመለከተኝም። ካምፓኒ ጥሩ ባይሆን ኖሮ የሁሉ ሰው አይመጣም ነበር አልክ አይደል? አይመለከተኝም። የሰው የራሴ ነገር ጥሩ ከሰራሁት ለራሴ ነው። ገባሽ? ለሰው አይደለም የምሰራው። ለማስቀበጥና ለሰው አይደለም የምሰራው። ማን ነው ለማስቀበጥና ለሰው የሚሰራው? ለምሳሌ አንድ ሰው ጥቀስ። አይ እሷ እኔ የራሴ ነው የማወራው። የሰው ወኪል አወራም። የራሴ ነው የምነግርሽ። የራሴ እነማን ናቸው? ሰዳሽኝ ሊኖር ይገባል እኮ። ኦኬ የራሴ ነገር ሁለት ነገር ነው የተስማማም አይደል? እስካሁን እሱ ቅድም ያለው ተመራሱ ያመነን አይደለም። ትንሽ ጥሩ አማርኛ ይሄ ልጅ ራሱ ሰውየው ትናንት ያየው ሰውየው ራሱ ነው ተመልሶ ነው የሚወስደው። ራሱ ተመልሶ ነው አፍትነቱ የሚወስደው። ከሱ በኋላ እኛ አለን። በሱ በኩል ለህዝቡ በኩል ለሱ በኩል ለድርጅቱ በኩል እኛ አለን። ባክግራውንድ ማለት ነው። ኦኬ ታርዳሽ አጭር አማርኛ። ሌላ ነገር ያለው ቪዛው ምናምኑ ከሰውየው ጋር እንዳለኝ ቴስት ይደረጋል። 3 ቀን ሳምንት ያለኝ ምንድነው አንቺ ቪዛ ካንሰሌሽን ፓስፖርት ልጁ አስረክብልኝ ያልሽኝ ጊዜ አላፍትነው እንደወሰች ነው አይደል? አንድ ነገር ከሆነ ይሄ ልጅ ገራማ ከገባ አቀተኝ እንደዚህ ማለት አልችልም። ለነሱ አልኩት ለካምፓኒው ለምታስረክበው ካምፓኒ አዎ አለኝ አግሪመንት። እነሱ እንደ ቅጣት እንደጻፉብኝ እኔ ራሱ አግሪመንት አለኝ። እሺ ይሄኛው አንዱ ያንተ ሳይድ የላክልኝ ኮንትራት ቆይ ልክ እነሱ ባያሟሉ ካንሰል ደፍተር ኦኬ እነሱ አንተ ይሄንን ህግ ባታሟላ 5000 እንደምትቀጣው ሁላ እነሱ ደግሞ በቃላቸው መሰረት ለሰራተኛክ አንተ ላቀረብክላቸው ሰራተኛ ኢቃማ ባያሰሩ ደሞዝ ባይከፍሉ የሚቀጡት ቅጣት የታለ ነው? ይሄ የሌላ ካምፓኒ ነው። እዚህ ላይ አልተገለጸም። ኤግዛምፕል ይሄ አሁን ከአንዱ የተፈራረምኩ ዛሬ ነው። ገባሽ? ኦኬ
ዞሮ ዞሮ እኔ ማስረዳሽ ምንድነው አንተ ፈርስት ፓርቲ ነህ። ያንተ ብቻ እኮ ነው ያለው እነሱ ምን እንደሚ አንተ ሰከንድ ፓርቲና ፈርስት ፓርቲና ሰከንድ ፓርቲ አለ። አክተር ምን አለ? አክተር ካምፓኒ የመጀመሪያ ታገኘሁት። ኦኬ እሺ፣ ይሄ ምን ማለት ነው? እስቲ እነሱ ራሱ እንደዚህ ነው የምፈረምበት ቅጣቱም ዋስትነቱም ወስደው ሪስክ ነው አይደል? 5000 ነው ወስደው። ለምንድን ነው እንዴት? እነሱ ራሱ ሴም ሺት በእኛ በኩል የፈሩ ነው አይደል? አዎ ኦፍ ኮርስ። ግን በእናንተ በኩል ምንድን ነው የሚቀጡት? አንተ 5000 ድርሃም ትቀጣለህ ለካምፓኒው ጥሩ ሰራተኛ ካላቀረብክ፣ ባለሙያ ነው ብለህ ሙያ የሌለው ሰራተኛ ካቀረብክ፣ ሰራተኛው አልሰራም ካለ አንተ 5000 ድርሃም እንደምትቀጣው ሁሉ ድርጅቱ አንተን እንደሚቀጣክ፣ አንተ ደግሞ ድርጅቱ በቃሉ መሰረት ለሰራተኛ ኢቃማ ባያሰራ ደሞዝ ባይከፍል ምንድን ነው የምትቀጣው? አግሪመንታችሁ ላይ ምንድን ነው ቅጣቱ? ከካምፓኒ የሚጠበቅበት ሴም ሺት ገራማ እንደሚከፍል اللهم صل على محمد ይሄ አይዲ እንደሚሰራ። እሺ ኦኬ። ሁለተኛ ነገር ቅድም እንዳልኩሽ እኔ የመጀመሪያ ኮንትራት የተፈራረምኩ የመጀመሪያ ሰው የመጣሁት በላይ ነው። አዳሺ የመጀመሪያ ኮንትራት በህይወትክ ያመጣከው በላይ ነው። የሙከራ ላይ እየተሞከረበት ነው። መሞከራ አይደለም። ለምን ሞከረ? ከሱ በኋላ 28 ልጆች አሉ ፊዛቸው ያወጡ በኮንትራት ኦኬ። ዞሮ አግሪመንት አለ። አግሪመንት ምንድን ነው? ሴፍቲ ለሱ ለሰራተኛ አይደል? እንደሱ እንደምለው አሁን ሰራተኛ አሰሪ ኦቨር ሌተር ለምን ይሰራል? አግሪመንት ሁሉ የራሱ ሀቅ ጋራንቲ ለመውሰድ ነው አይደል? ትክክል። አለቀ። እዚህ ላይ እኔ ከነሱ ጋር አለኝ እዚህ ነገር እኔ የምወቀስበትና ያለው ነገር የለም። በአጭር አማርኛ ይሄ ልጅ ስራ ይገባል፣ አስገባዋለሁ። የሚያስገባው ሰውየው ራሱ ነው። ኦኬ። ሁለተኛ ነገር ይሄ ልጅ ተስማማ እና አንተ የምትሉት ይሄ ልጅ እኔ ተማምኜ አይደለም ያመጣሁት የምትሉት ነገር እኔ ካላመንኩበት ራሴ እጄ አላስገባም። 7000 ከፈለ እንደጋላ ወንድሜ ቅድም 10000 ከፈለ ምን ከፈለ። እኔ በዚህ ሰከንድ እኛ ያለንበት የምን የብር ችግር የለብኝም ፈጣሪ ይመስገን ማለት ነው። በዚህ ሰከንድ ይርዳውና ሳንቲም ያወጣ አንድ ሳንቲም እኔ ከተረፈብኝ ሐቁ አልፈልግም። አንድ ሳንቲም ለምን ኦልሬዲ ስራ አልጨረስኩለትም። ለምንድን ነው ጥቅም የሚቆርጠው አይደል? አይደል? ሰው ጥቅሙ ያ ነገር ትግበር ከጨረሰ በኋላ ነው ጥቅሙ የሚቆርጠው። 10 ብር አለኝ 100 ብር አለኝ ብለው ፈጣሪ ይመስገን ነው ይበላል አይደል? እዚህ ላይ ምንም ላልተያዘ ነገር የተጀመረ ነገር እኔ ሲጀምር ስለ ካንሰል ያወራው አንተ ማለት ነው ተቋል አይደል? ስለዚህ በራስ ሰዓት ነው የተናገርከው። ላ ኢላሃ ኢላላህ ላ ቁወተ ኦሪጂናል ፓስፖርት ይዤ ፕሮሰስ ያልተጀመረ ስራ በምን ሂሳብ ነው አስበህ እኔን እንዴ ካንሰል ያልከው ሲጀምር ማለት ነው። አንተ ምን አይነት ጭካኔ ነው? ካንሰል እኮ ያው ታሜ ቼክ አደረገልኝ እኮ ፓስፖርት ልክ ተካንሰል ምን አይነት ጭካኔ ነው? የምን ጭካኔ እንዴ? ፓስፖርቱ ጀለኮ ነው ተካንሰል አይደል እንዴ? እኔ ካንተ ጋር ንግግር የለኝም። ያንተ የተከለሰለው ድርጅቱ ኢቃማ ሊያሰራልክ ስለሆነ ነው። ድርጅቱ አዲስ የምትቀጠርበት ካምፓኒ ለአንተ መኖሪያ ፍቃድ ሊያሰራልክ ነው። ምን ከሆነ ከተስማማክ፣ ከወደደክ፣ ድርጅቱ ሙያክን ከወደደው መከንሰል 1 ሰከንድ አህመድ መከንሰል አልነበረበትም። ሀቢባ ነግረነው እኮ ነው የመጣነው እንደሚከነሰል እስኪወደው ድርጅቱ እስኪወደው 28 ቀን ያጠርበታል። ድርጅቱ እስኪወደው ይሄን ልጅ ሙያውን አይቶ ድርጅቱ እስኪቀበለው ሊከነሰል ልክ ድርጅቱ ከመምጣቱ በፊት አስረዳ ነው ነግሮት እኮ ነው የመጣው። ተረድቷል። ምንድን ነው ስትለው ይሄ ቪዛ ስትገባ ካንሰል የሚደረግ ቪዛ እንደሆነ ቪዛ የሚከነሰል ይሄ አንተ የምትመጣው ለመንገሩ ማስረጃ አለክ። ያሮን ለመንገርክ ማስረጃ ቀጥታ ነው ደውዬ እኔ ቀጥታ ደውዬ ቅድም አስረዳንሽ ራሱ በዚህ ጉዳይ እኔ ሰው ማስረዳ ግድ የለብኝም ሀቢባ። ለክብር ብዬ ነው ገባሁት። እንደ ህፃን አንተ ድርጅት አይደለም። ቆይ አልረዳ እንደዚህ ይኸውልህ፣ አንተ ድርጅት የምትወክል ነህ፣ የድርጅት ባለቤት ነህ። አንድ የድርጅት ባለቤት
እሱ የራሱ አጀንዳ ያስበበት ተው፣ እሱን ተው፣ ስለሱ ተውና እኛ ስናወራ የአንድ ድርጅት ባለቤት ስለ ድርጅቱ ስም ሊጨነቅ ይገባል። አይ ዶንት ኬር አይ ዶንት ሃቭ ቱ ኤክስፕሌን ቱ እናንተ ራሱ እስካሁን እናንተ ራሱ እስካሁን ፕሮፌሽናል አትሆንም አህመድ። እስካሁን እናንተ ራሱ ሱሌሽን ታሜ ቅድም አወራ ለሱ ማለት ነው። አጭር ሁለት ነገር ነው ያነገረው አይደል? አንተ ምንድን ነው የምትፈልገው አህመድ? ዝም በልና አንተ ምንድን ነው የምትፈልገው? እንደ እውነታው የተረዳበት መንገድ ታሜ ለምን እንደዚህ ያለ እስኪ ያስረዳሽ። ወሬ ለምን በኋላ ድጋሚ ኮምፕሌን እንዳይመጣ ነው ከዚህ ልጅ። ለኔ ሴፍቲና ለሱ ሴፍቲ ነው አይደል? ኤግዛክትሊ። እኔ ምን አልኩት? ይሄ ራሱ ከመግባቱ ኦንላይኑ ከመግባቱ ወንድሜ ያልኩት ለምስቱ፣ ለሱ፣ ለልጅቷ ሶስቱ ማለት ነው። እሱ ወንድም እሱ ምስቱ አላሁም ሰለላሁ ዐለይሂ ወሰለም ልጅቷ የተቀበለ እሱ ቤት ያለችው ማለት ነው። እንደዚህ ከሆነ በፍሪ ቪዛ ይሻልሃል። አንተ በፍሪ ቪዛ ይሻልሃል። እንደ ሀገሩ እውነታ ከአንተ አካሄድ አይሄድም። አልኩት። ከዚህ መምጣቱ በፊት 10 ጊዜ ደወልኩለት ሂጄ ሊያመጣው ማለት ነው። ፈራኝ። እስካሁን የፈራኝ ነው ይሄ ልጅ። ያመነኝ አይደለም አይደል? ላይ ደግሞ ይወስናል። ይሄ ስራ ይመችኛል አይመችኝም፣ ወይም ካምፓኒው ራሱ ይሄ ልጅ ይመችናል አይመችንም፣ በዚህ 3 ቀን ይታያል አይደል? አይደል አህመድ? ታንክ ዩ። አዎ ልክ ነው። طيب እሺ፣ አሁን እኛ ምናልባት በላይ ወይም ድርጅቱ ሁለቱም ካልተስማሙ አንተስ ምንድን ነው የምታደርገው? አልኩህ ከሆነ ታሜ እኔ ምን አልኩህ ከሆነ ያለው ብሩ ሂሳብ ሰርቼ 1 ብር 2 ብር እንካ ወንድሜ በሰላም እንያላለ። ሌላው አማራጭ በራሱ ይፈልጋል። ያ ሁለተኛ ሶሉሽን እንደማንም ሰው በፍሪ ቪዛ እንደሚመጣ ከፍሎ አይዲ ሰራላችሁ ለበኔ ድርጅት። አሁን እኛ ጉዳዩ ማስረዘሙ ምንም ትርጉም የለውም። እና ሶሉሽን ነገርኩህ እንደማንም ሰው ተረጋጋ። ደግሞ ቅድም ማለት እንደዚህ እየተናደድክ ስታወራ ጥሩ አይደለም። ለስምህም ለድርጅትህም አንተ ማሻአላህ ባለ ድርጅት ነህ። ያኒ ካንተ ስር ብዙ ሰራተኛ አለ። ብዙ እንደዚህ አይነት መሻከል ማናደም ምንድነው ታከለ በሐቅ ታሜ አጀንዳና ድራማ ሊፈጥር አይ እንደዛ አይደለም። ረጋ ባለ መንፈስ ማለት ማስረዳትም በደንብ ትችላለህ። ለምን አንተ ነህ እንግዲህ ባለ ድርጅቱ ነህ አንተ። ሁሉ አስረዳው ለለምነው እሺ ነው አትለምነው። መለመንም ራሱ ማለት አያስፈልግም። 1 2 3 እንደዚህ ነው። ደወልኩለት እንዲህ ከሀቢባ ጋር ማለት እንደ ሌሎቹ ምናምን እንደ ሌሎቹ እኛ ራሱ ማለት እያናገርንህ አይደለንም። ገባ በክብር ላይ ተለማ እንትን አልሽው በጣም ሹሩሩ አልሽው እያሉኝ ኮሜንት ላይ አላየክም? ቅድም ኮሜንቱ ያ ታሜ ከቅርታ ጋር ሀቢባ እና እዚህ ያለው ያ አህመድ ያ ሀቢቢ አላህ ይርዳ عليك። እኛ ነገሩ ማለት ገና ሌላ 6 ሰዓት እናወራበት አንፈልግም። በላይነህ ወንድሜ አሁን ስራ በዚህ ነገ ምናልባት ወይም እስከ ሰኞ ድረስ ማለት ስራ ትገባለህ። እሱ ይመችሃል ወይም አሁን ሂሳብ አድርጎ የቀሪው ብር ማለት ነው ኢቃማ ስላልተጨረሰልህ ወደዚህ ሀገር ከመጣህ በቪዛ ነው ትኬት ተከፈለልህ። እንግዲህ ይህንን ነገር ብቻ ተቆርጦ የተረፈው ብር ይመለስልህ ካልክ አህለን ወሰህለን። ስራ መግባትም ከፈለክ ልጁ ደግሞ እንደ ቃሉ እዚህ ጋር ባይታይ ራሱ ማለት እሱ በድርጅቱ ነው የሚወክል ሰው ነው። አሁን እሱ የሚያወራው በድርጅቱ አካውንት አይደለ? የትም ማለት ማምለጥም አይችልም። በቃሉ ደግሞ እኔ አለሁኝ ምንም ነገር ቢሆን እኔ ነኝ ተጠያቂ እያለ ነው። ስለዚህ አንተ ስራ መግባት ከፈለክ በሱ በኩል ተመልከት። በሱ በኩል መግባት ከፈለክ ችግር የለም። አሁንም አው በል ከፈለክ ትገባለህ። አይ አልፈልግም እኔ መገላገል ነው የምፈልገው ነገ ሌላ ጦስ ሊመጣብኝ ስለሚችል ብርን ይስጠኝና በቃ በራሴ በኩል ልስራ። ከፈለክ ሁለት አማራጭ አለ ወንድሜ። ነገሩ ማስረዘም አያስፈልግም። አንተም ደግሞ ስለሌላ ሰው ይሄ እንደምናምን ሀቢባ ይሄ አጭር አማርኛ ነው። ቅድም ነው እኮ አልወሰናችሁም። ለምንድን ነው ታውቃለሽ? እኔ በመሀል የገባሁት ልጁ ምንድን ነው ያለሽ? እሱ ጋር ራሱ ሂጄ በምንድን ነው የምተማመነው? በእናትህ አሕመድ እስኩት ወይ እስኩት። አንተ 24 ሰዓት እያወራህ ምንም ፋይዳ አናመጣም። ሰዒድ ማነው ስሙ በላይ
ወስንና ተናገር። በቃ ምንድነው የምትፈልገው? ከሁለቱም አንድ ግን አንድ ድል ነው ያለህ። ይኸውልህ አንደኛ ብርክን ካልኩሌት አድርጎ ሊሰጥህ፣ ሁለተኛ ስራ ላይ ያስገባክ። ግን አንድ ድል አንዴ ሄደክ 3 ቀን ሞክረው ድርጅቶቹ ካልወደዱክ፣ ስራክን ካልወደዱት ቻው ይሉካል። ትመጣለህ፣ ገንዘብክን ካልኩሌት አድርጎ ይሰጥሃል። ለምን ቅድም በ28 ቀን ውስጥ ስንት የስራ እድል ትሰጠዋለህ ስለው ከፈለገ 100 ብሎ ነበረ። አሁን ግን በቃ አንድ ድል ነው ብሏል። አንድ ድል ነው ያለው። አንዴ ይሞክሩሃል፣ 3 ቀን ያዩካል። ድርጅቱ ከወደደክ ትቀጥላለህ። ኢቃማ ይሰራልሃል ከድርጅቱ ጋር። ድርጅቱ ሞያክን ካልወደደውና ከመለሰክ እሱ ለአንተ ያወጣውን ወጪ ከከፈልከው 7000 ድርሃም ላይ የትኬት የቪዛ የምን የወጣው ወጪ ተሰልቶ የቀረው ገንዘብ ተሰጥቶክ በራስህ ስራ ትፈልጋለህ ማለት ነው። ኢቃማ ታሰራለህ። ይሄ ነው። ሁለት አማራጭ ነው ያለህ። እስቲ አስብበት። ግን አንድ ድል እኮ ሊሰጠው አይገባም። በትክክለኛ ከሄድ ለምን እንደዛ አንድ ድል የሚሰጠው? ከፍሎ ነው የመጣ ይሄ ልጅ። የት ነው የሚወድቀው? ነገ ደግሞ ማንገ ያመነኝ ነው በቀላ እኔ ለመለስልህ አንተ ያኛ ድርጅት ያመን አይደለም። ቆይ አንተ በጣም ብዙ ስላወራ አሁን ደግሞ እኔ በጣም ብዙ ጥያቄዎችን ጽፌያለሁ። ጥያቄዎች አለኝ ለአንተ። ግን ደግሞ በሰላም እየፈታች እየሆነ ኮሜንቱንም እያነበብን ዝም ብለን እያዳመጥን የነበረው አቡ በሰላም ልትፈታ በቃ እየሞከረች ነው። በጣም ነው እየሰማን ያለ ነው። ስለዚህ ይሄ ማንም በሰላም ይፈታ በሰላም መፍታት እኔ በሰላም ፌር አይደለም እያሉኝ ማለት ነው። በጣም ሽሩሩ አልሹ ምን ነው እያሉኝ የልጁን የበላይን ችግር አዲስ ገና ስደተኛ ስለሆነ የእሱን ችግር በሰላም ለመፍታት ነው። በጣም በትዕግስት ሀቢባ ይሄ ልጅ ስንት ነገር ዋሽቶ ይሄ ልጅ አጀንዳ ስለፈለገ እኔ አላስረዳሽ። ይሄ ልጅ አጀንዳ ስለፈለገ እዚህ ቦታ ላይ እኮ ስለ ስራና ልጁ ለስራ ነው የመጣ ስራ ነው የሚፈልገው። አሁንም የመጣበት እዚህ ነው ያለው አይደል? እኔ የአንተ ስራ ቦታ ልምጣ። አሁን ልንገርህ፣ እኔ አንተ ስራ ቦታ ልምጣና መኪና አለኝ ታምራት አለ አይደል? ቦታ ምን ትሰራለህ? እዚህ ራሱ ቪዲዮ ቦታ ላስረዳት ያሉት ነገር አሁን እሱ ያወራ አራት ልጆች አምጥቶ እንደዚህ አረጋ ድርጅቱ እንደዚህ ነው በቪዲዮ አለ ምናምን አለ አይደል? እሺ ወንድሜ አሁን ማውራት አልቻልንም። አንተ ቀድመህ ቆይ አሁን እንዳንተ ላውራ ነኝ። በጣም ቀድመህ አታውራንና እኛንም ስማን። አሁን አንተ አንድም ይሁን ሁለትም እድል ግዴታ የመስጠት ግዴታ አለብህ። ይሄ ስራ ተሳክቶለት ቪዛው እስኪቀየርለት ድረስ ይሄን ልጅ ተከታተለ ነገሮቹን ጨርስለት። በቃ ጨርሶ በዚህ ጉዳይ ማንም ቢያለ አይ አንድ እድል ብቻ ነው የሚሰጥክ እየተባለ ነው። እንደገና ደግሞ እንደዛ ነው ያልከው አንተ። እሱ አሁን ነው ያመጣው ይሄንን በ28 ቀን ያላችሁ ነው በቃ ስራ እስኪገባ እድሉን ሞክሮ እስኪመጣ ከዛ 28 ቀን ባንዴ ሽው ብላ ታልቃለች። ኦቨርስቴ እንዳይገባ ራሱ ቪዛ የማደስ ግዴታ አለባቸው። ከአዲስ አበባ እኮ ጅማ ወይ ከአዲስ አበባ ጎንደር አይደለም ይሄ ልጅ የሄደው ከሀገር እኮ ነው ወጥቶ ያለው። አንዴ ላይፍ ይሄ ልጅ ገደል ነው የሚገባ። በቃ ማን ግድ ያለበት ያመጣ ሰው ግድ አለበት። ድርጅትም ያምጣ ግለሰብም ያምጣ ያ ሰው ግዴታ አለበት። እሺ ልመልስልህ እኔ ከቅድም ጀምሮ እየመለስክ ነው። በነገራችን ላይ ይሄ ነገር ልመልስልህ ግድ ያለብኝ ልመልስልህ። ይሄ ልጅ አሁን በኮንትራት መጣ። ቅድም አልኩህ አይደል? አዎ ካምፓኒ አልተስማማም። በ3 ቀን ካንስል ሰጠው። ልዩነቱ ምን አለ? መሀል በመሀል እንዲመለስልህ ነው የምትፈልገው? ሲጀመር መከንሰል አልነበረብህም። ይሄ ልጅ የሆነ ካምፓኒ ተነጋግሮ 3 ቀኑን ቼክ ካደረጉ በኋላ አንድ ነገር ይዛችሁ ነው የምትከራከሩ። እንደዛ ነው ማድረግ የነበረብህ። ገባህ አይደል? በቃ እናንተ አንድ ነገር ይዛችሁ ነው የምትከራከሩ። እዚህ ጋር ያየነው ልዩነቱ ምን አለ? ልዩነት ይሄ ልጅ በእኛ ድርጅት መጣ፣ በአንተ ድርጅት መጣ፣ በካምፓኒ ድርጅት መጣ። ካምፓኒው ካንስልና ልጁ እና ፓስፖርት አስረክብልኝ፣ ሳምንት 10 ቀን እኔ ጨርስላታለሁ አለኝ። አስረከብኩለት ልጁ አይደል? ስለዚህ ለዚህ ልመልስልህ እኔ አንተ ዲል ማድረግ የነበረብህ ልጁ ከተመቸክ ልጁን 3 ቀኑን ይኸውና፣ ከዛ በኋላ ከተመቻቻችሁ ቪዛ የምትሰራ ከሆነ ካንስል አድርጌ ሰጣሃለሁ ብለህ ትክክለኛ ዲል ማድረግ ነበረብህ። ዝም ብለህ አየር ላይ ካንስል ስራ ይገባል ማለት ነው። እንዴት ነው የምትረዱት? ቪዲዮ ፎቶ ምናምን ተልኮ ሰውዬው አመነበትና ቪዛ ሊሰራለት ነው አይደል? የመረጠው ሰውዬው ማለት ነው። እኛ ሰውዬው ስለመረጡ ነው ያመጣ ነው አይደል? ስለዚህ ለምን ስራ ነው የሚገባ? እንደዛ ከሆነ እኮ ኦልሬዲ እርግጠኛ ሆኗል እኮ ልጁ። የምን ሙከራ ምናምን ነው? ይገባል፣ ይሰራል። በአካል መስራት ግዴታ የለበትም። እና አሁን ሄዶ ግርግር ፈጠረ አይደል? መች ስራ አያ
የሮ አንተ ራሱ እዚህ ጋር በጣም የምትሰጣቸው ነገሮች ለኔ እኔ ጋር ያልተቀበልኳቸው ብዙ ነገሮች አሉ። ግን አንተ እንደ ሰራተኛ አንድ ቦታ መጥተህ አንተ የመጣህበትን ነገር ካልተቀጠል ምን አይነት ስሜት ነው የሚሰማህ? አንተም እንደሱ ነበር የምትከሰው ማለት አልገባኝም። እስኪ አስረዳኝ። እታው አሁን ከባለ ድርጅቱ ጋር እናውራ። አሁን እኮ ችግሩን ጨርሰናል አይደለ? በቃ ልጁ ስራውን ይሞክር። ውሳኔ ወንድሜ ኮንፊውዝድ አትሆን። አንተ ውሳኔ ምንድን ነው? በነገራችን ላይ ሀቢባ ቪዛ መከንሰሉ ማለት ይሄ ስካጁሉ አንዳንድ ካምፓኒ ማለት ቅጣት እንዳይመጣባችሁ 50,000 ድርሃም እንዳይመጣባችሁ፣ አው ካንስሎ አምጣው እኔ ልሞክረው የሚሆንልኝ ከሆነ እንቀበላለን፣ ቪዛ እንሰራለታለን። አኒሃው አሁን እሱ ዋናው ጉዳያችን ሳይሆን አንተ በላይ ውሳኔህ ምንድን ነው? እዛ ማለት ስራ መጀመር ትፈልጋለህ ወንድሜ? ስራ የምትጀምር ከሆነ እንግዲህ ያው እነሱ ራሳችሁ ቪዛ ይጨርሱልሃል። ሁሉንም ነገር በ3 ቀን ውስጥ ሁሉንም ነገር ይታያቸዋል ማለት ነው። አንተም ደግሞ ራስህ እዛው ሆነ አይ ይሄ ስራ ለምሳሌ አይመችኝም አይሆንልኝም ካልክ መብትህ ነው። እዚህ ጋር ወንድማችን ደግሞ ከ7,000 ድርሃም ችግር የለም እኔ መልስልሃለሁ፣ የተከፈለውን ነገር አውጥቼ የቀረው እሰጥሃለሁ። ስለዚህ የአንተን ውሳኔ ተናገርና ጨርሰው እኮ። አሁን ምን አለ መሰለህ ነገሮችን ነገሮችን ተካንስሏል። ስለዚህ ምስም ነገሮችን አጥብቦብኝ ካንስሎ ማለት ነው። እኔ መካንሰሌንም አሁን ስለዚህ እናንተ ገብቷችኋል። እናንተ እዚህ ጋር ከኔ ትሻላላችሁ። የማይሆን ነገር ከመወሰን ይሄ ነገር ይሻልሃል የምትሉትን ነገር ብቻ ነው የምፈልገው። እኔ ከሱ ጋር ሂጅ አልላተምም። ከምን በኋላ ምንም አሳማኝ ነገር አይደለም እየተናገረ ያለው። እኔ ቀላል ነገር ነው የምናገረው፣ እሱ ዙሪያ ጥምጥም ይሄዳል። ገብቷችኋል አይደለ? ስለዚህ እኔ የሚጠቅመኝን ነገር እናንተ ነው የምታውቁት። በቃ እኔ ይጠቅመኛል ብዬ ያሰብኩትን ነገር ሊያደርግልኝ አልቻለም። አሁን እናንተ ይሄ ይሆናል ይሄንን ብር ቢመልስ እዚህ ብር ተጨምሮ ኢቃማ ቢያወጣ ይሄ እንደዚህ ቢሆናል ብላችሁ እናንተ ነው። ምክንያቱም እናንተ ከኔ ትሻላላችሁ፣ ያላችሁበት ቦታ ታውቁታላችሁ ሁሉንም ስደቱን። ስለዚህ እኔ የእናንተን እርዳታ አሁንም ቢሆን እናንተ የምትሉኝን ነገር እዚህ ጋር አቀበላለሁ። በእኔ በኩል ነገርኩህ፣ ከመጀመሪያው የነገርኩህ ማለት ነው። እንደኔ ቢሆን ያ ምርጫ እመርጣለሁ፣ ግን ማንንም እዚህ ጋር ቡሽ አያደርግህም። ነገ ማለት ያው በእናንተ ምክንያት በእናንተ ምናምን ከምትል ራስህ ብትወስን ይሻላል። ታሜ ወይ ወንድሜ፣ ምናልባት እሱም የሆነ አማራጭ ሰጥቶ ነበረ። ምናልባት እንደ አማራጭ እኔ እንዳየሁት ያቺ ኢንት ምናልባት እዚህ ሀገር እንዳለ ነው ስናየው፣ ምናልባት ያቺን አማራጭ እሱ የሚያገዘው ከሆነ ምናልባት ይሄ ልጅ የሆነ ነገር ላይ እንዳይወርቅ ወደ ሶሉሽኑ ብንሄድ ጥሩ ነው ብዬ አስባለሁ። ምንድነው እሱ ያለው? አቢባ ካልተሳሳኩ 1700 ምናምን ብር ከፍሎ አይዲውን ጨርሼ ሰጥቼው ስራም ደግሞ እኔ ራሴው ከ2500 እስከ 3000 ብር ስራ ነው ያስፈልጌ አስገባዋለሁ ብሎ ሲናገር ነበር። ቅድም ካልተሳሳኩ እንደዛ ብሎ አልመሰለኝ። አቢባ ቴንክ ዩ። ይሄ ያልኩት ነገር እኔ ልመለስልህ ወንድሜ ሐሳቤ እና እንድታስረዳ ማለት ይሄንን የሚያነሳው ለምን እንደሆነ ታውቃለህ? አረዳ። እሺ ጥሩ ነገር ጥሩ ነው። እሺ ሶሉሽኑ ምንድነው? ያልኩት ምንድነው እሱ ለታሜ እሱ ያለው ምንድነው እሱ ያቺ 1700 ብር ይሄ ልጅ ካለው የሚያገዘው ካለ የ2 ዓመቱን አይዲ ቢዚ ይሄ ልጅ ስራ ደግሞ አፈላልጎ ከ2500 እስከ 3000 የሚያስገባው ከሆነ እውነት ለመናገር ይሄ ልጅ ትርፋማ ነው የሚሆነው። እኔ እንደራሴ እንደግሌ ማለት ነው ካየሁት ገብቷል። 2500 በላይ ደሞዝ ከተከፈለው 1700 ብር ከፍሎ አይዲውን መያዝ ምንም አይደለም። ወጪውን አውጥቷል፣ ከዛ በላይ አውጥቷል። የሚያገዘው ሰው ካለ ምናልባት እሱ ደግሞ ወረቀቱን አሰርቼለት ስራም ደግሞ እንዳይሸገር በስራው ምን ኃላፊነቱን ወስዳለሁ አስገባዋለሁ ስላለ ምናልባት እኔ እንደ ወንድሜ ይሄንን የራሴ ነው። እኔ ቦን ይሄንን ምርጫ ነው የምወስደው። ለምን መሰለህ? ገና ነገ ተነጎዳ አይዲ የተቃጠለብኝ እንትን ወረቀቴ እንትን አለብኝ ስራ አገኘው አላገኘው ምናምን ብዬ አልጨነቅም። ይሄንን አማራጭ እንደ አንድ አማራጭ ይዘንለት ምናልባት አረዳ ይሄን ነገር የሚያደርግለት ከሆነ እኔ እንደኔ እቺ ነገር ታሜ ምን ይመስላል? እቺ ነገር ለኔ ጥሩ እይታ ናት ብዬ ነው ያሰብኩት። ጨረስክ ወንድሜ? ይሄ ነገር እኔ ያልኩት ለመጥፎ ነገር ነው ለክፉ ነገር ነው? ለሱ ነው አይደል ያሰብኩት? እኔ ለጥሩ ነው። ለጥሩ ነው። እኛም እኮ
ለሱ ነው አይደል ያሰብኩት እኔ ሲወራ ደግሞ መጥፎ ነህ እያለን አይደለም። ይሄ ማለት ኖርማል ነው። አንተ ጥሩ ያሉ ያመጣ ማን ራሴ ነኝ ራሴ ነኝ አንተ ለፈጣሪ ብለህ የምታደርገው አይደል? አንዴ ልንገረው ታሜ ሀሳቡን የሚያመጣከው ራስህ ነህ። ለጥሩ ነገር ብለክ ነው። ይሄ ራሱ እዚህ ከመምጣቱ በፊት ቲክቶክሉ ከመውጣቱ በፊት ከምኑ በፊት ሀሳብ እኔ አሁን ቅድም ያልኩት ጥሩ ነገር ያሰብኩት ጭራሽ እኔ ወደ በደል ነው የተመለሰ እንዳላይ ክፉ ነገር እንደማስብለት እሱ እንደተረዳ ማለት ነው። እኔ አሁን ያልኩት ይሄ ነገር ያሰብኩት እንደማንም ሰው በፍሪ ቪዛ ከሆነ ቅድም በቃ ላይ ምን አለ ከነሰልክ እንዴት ነው የምትመለስለት አስረዳሁትና ሂሳቡ 1 2 3 ትንሽ ብር ናት አይደል? ከኬስ ራሱ መውራት ይችላል። እኔ እንደ ምሰራ ሰው ነው አይደል? ልጅ ሰው ራሱ ብድር ካንተ እኔ ከታሜ ዛሬ ተሸገርኩና እስቲ 1000 አበድረኝ ነገር ልመልስልሃለሁ። የስራ ሰው ነው ይሄ ልጅ አይደል? ሰርቶ ነው የመጣ አይደል? ሐሳቡ አመጣና አልተቀበለም ይሄ ልጅ። እኔ ማማጣው ሐሳብ ኤቭሪቲንግ ካልኩሌት አድርገህ የነገርካቸው ሂሳብ አለ አይደለ? እኔ ችግር ውስጥ መግባት አልፈልግም። ገብቶ ካላረ የሲስተም ነው ይሄ የሲስተም ነው ይሄ። ይሄን ያህል ብር ይክፈልና ሁሉ ነገር ማስገባዋለሁ በኢቃማ ምናምን ብላል አይደለ? ካንስለኸኝ ማለት ነው። ካንስለህ ትችላለህ እንደ ይሄን ነገር ማድረግ ይችላል። እሱ አይመለከትም። እንዴት ነው የማደርገው? ራሴ ነው የማደርገው። አላ እሱን ኃላፊነት ከወሰደ ችግር የለውም። አንተም ደግሞ ምን መሰለህ እዚህ ጋር ህዝቡ በፊት ኃላፊነት ከወሰደ አንተ አይመለከትም። ያን ለምን ኃላፊነት እስከወሰደ አንተ ይሄ ቻንስ ራሱ ነው ያወራው ያላትን ብቻ ነው። ይሄ ቻንስ ራሱ በታሜ ቃል ነው። ታሜ ስለቅድም ስላወራ አመጣሁት አይደል? ተው እሱ አልፈልግም አለ አይደል? ታሜ አሁን ምን አለ? እኔ ሁለት አማራጭ የመጣሁት መጨረሻ ምንድን ነው እንደ ሰው እንደማንም ሰው እኔ በፍሪ ቪዛ ማመጣው ማሜ ምንድን ነው ምን ፈልገህ እንደማንም ሰው 450,000 ነው ብር አይደል መከፈለ። ከዛ ብር ስንት ነው? 300,000 ከፈለ አይደል አይደል? የቀረ ስንት ነው? 150,000 ነው አይደል? 150,000 ይሙላውና ነገ ሜዲካል አስገባለሁ። ነገ ጠዋት 8 ሰዓት የምን 300,000 ነው የተከፈለው እስካሁን? 300,000 ነው የከፈለው። ጨምርና ፍሪ ቪዛ አደርገዋለሁ በራሴ ካምፓኒ። ነገ ሜዲካል ጠዋት አስገባለሁ። እኔ በዚህ 3 ቀን አይዲ አስረክብልሃለሁ። 150,000 ማን ነው የሚከፍለው? እሱ የራሱ አይመለከተኝም። ሰርቶ ክፍያ ትሰራለትም ሰርቶ ከደሞዙ የሚቆረጥ አልሰራም። እንደዚህ ከሆነ እንዳለ ኢትዮጵያ አላመጣም። እሺ እና ማን ይክፈልለት? ኦኬ አንተ ማለት 150 እሱ ይጨምር እንደ ፍሪ ቪዛ ልትሰጠው ነው ማለት ነው። አዎ ሌላው አማራጭ ሂሳቡ ተሰርቶ 1 ብር ወጣ። ኦሬዲ የገቨርመንት ታም ታውቃለህ። የገቨርመንት 1 ብር ሆነ ኦቨር ሌተር 50 ብር ነው። እንደ ታይፒንግ 150 ብር አይደለም። የሰው ሀቅ ስላልፈለኩ ማለት ነው። 50 ብር ኦቨር ሌተር አለ። 1208 ፔመንት ፊ አለ። 189 ሌበር ካርድ አለ። ይሄ ራሱ የመንግስት ብር ነው። ስንቱን የመጣ ሂሳቡ እደመርና ከነቲኬቱ ከነምኑ 1 ብር 2 እኛ ላይቭ ያለን በማንም አካውንት እሱ የሚፈልገው አስገባለት አለቀ። ይሄ ልጅ የፈለገ አጀንዳ በ100 ድርሃም አየ በ100 ድርሃም አጀንዳ ከፈተ። በምን እኔ ያላልኩት ነገር ራሴ ስጠኝና አካውንት ያስገባ ያልኩት ሰው ተመልሶ ነው አለ። እኔ እንደዚህ ነኝ ብር ስለተጣላን ብር እሱና አጀንዳው ተው። አሁን በላይነህ ምንድነው ወሳኔ? ወንድሜ ያንተን ወሳኔ ምንድነው? በላይ ወሰን 2 አማራጮች አሉክ። አሰራለው ያለውን ያሰራ የሚሆን ከሆነ ፍሪ ቪዛ ያስገባ አካውንት ያሰራ ቆይ ያለ ቪዛ ማለት በራስህ እንድትሆን አይደለ? በስራ አይደለም። አሁን አካውንት ላይ አይደለም የምትሮጠው። ይሄንንም ብር ከፍዬ አደጋ መጣም ተቀበለው አካውንት ቆይ ተረጋጋ። በደንብ እንድንረዳ ማለት አልተረዳ። ይኸውልህ አሁን አንተ የምትፈልገው በራስህ እንድትሆን እንደ ፍሪ ቪዛ በራስህ ስራ ፈልገህ በራስህ ሁሉ ወረቀት ብቻ የመኖሪያ ፍቃድ የ2 ዓመት ፍቃድ ይሰጣል። እሱን ነው የምትፈልገው? ፈለገ ስራ አስገባለሁ ራሱ ችግር የለም። ላስረዳው አህመድ አንዴ ዝም በል ቀስ ብዬ ላስረዳው። ይኸውልህ በላይ 150,000 የከፈልከው 300,000 ላይ 150,000 ጨምረክ እሱ መኖሪያ ፍቃድህን የ2 ዓመት ሬዚደንስ ፐርሚት የዩናይትድ አረብ ኤምሬት ሬዚደንስ ፐርሚት ይሰጥሃል። ከፈለክም ስራ ያስገባል እሱ። ኖ እኔ በአንተ ስራ አልፈልግም ካልክ በራስክ የፈለግከውን ስራ ፈልገህ ትሰራለህ። ህጋዊ ሰው ሆነ ግን መኖሪያክ በራስክ ነው፣ ምግብክ በራስክ ነው። ግን ነፃ ሰው ነህ። የፈለግከውን ስራ 2ም ስራ 3ም ስራ ፓርት ታይም የተለያየም ቦታ ብትሰራ ይሄ ያንተ ነው፣ መብትህ ነው። ገባህ አይደል? ስለዚህ
እነዚህ ሁለት አማራጮች አሉ። አንደኛ እሱ በሚያስገባ ካምፓኒ ውስጥ ስራው ወረቀት ካሰራክ በኋላ ራሱ ባይስማማክ ሌበር ኦፊስ ከሰህ ምናምን በብዙ ፕሮሰስ ነው የምትወጣው ከድርጅቱ ባይስማማክ መኖሪያ ፍቃድ ካሰሩ በኋላ። ፍሪ ቪዛ ግን ብትሆን ምንድን ያለው አማራጭ በራስህ ነፃ ነህ። የፈለግከውን ስራ መርጠህ ነው የምትሰራው። ስራ ካላገኘክ ደግሞ ቁጭ ትላለህ። አው ሌላ ተጨማሪ ደግሞ ያው ፍሪ ቪዛ እንደሆነ ማለት ነው። ሌላ ተጨማሪ 100 ስንት አለ 150 ሺህ አው ተጨማሪ መክፈል አለብህ። በድርሃም 1775 ቅድም ማይነህን ራሱ ያለው ምንድነው አሁን የጠራው ቅድም ይሄ ልጅ 3000 እስከ 2500 የሚያገኝ ከሆነ አማራጭ እሱ ብቻ አይደለም። ባለሙያ ራሱ ከሆነ ራሱ ኮንትራክት መያዝ ይችላል። ራሱ ኮንትራክት ወስዶ ሰራተኛ አስቀጥሮ ሰው ራሱ ለሱ እሱ ራሱ ደሞዝ ለሰው መስጠት ራሱ ይችላል። በራሱ ካመነበት ማለት ነው። እዚህ ሀገር ጽድቁ ቀርቶብኝ በቅጡ በኮነኑኛል ያገር ሰው አሁን አረዳ ማለት ቅድም 1700 ምናምን ብር ነበር የተባለው። አሁን የ150 ሺህ ብር ትንሽ አልገባኝም። እዛ ላይ ካልገባ የራስ ጥቅም አለበት አይደል? ለበናሳ ሰራለሁ። አይ ቅድም 1700 ብር ስላልክ ነው። የመንግስት ነው የቀን አሁን ምሳሌ ይሄ ልጅ የቀረው ፕሮሰስ አለው አይደል? ለሜዲካል ምናምን እንደዚህ የሚገባው አይናው 1700 ብር ከፍሎ የኮሚሽን 500 ብር ከፍሎ 2000 ስንት ነበር ያለው? አቢባ 2500 እስከ 2000 ድራም ነው ያልኩት እኔ እንደ ግምት 300 ብር አካባቢ ነው ያልከኝ። የተነሳበት ይሄ ነገር አሁን ደግሞ ብሩ ወደ ኢትዮጵያ ብር ቀየርከውና አሁን ደግሞ 150 ሺህ ኖ ወደ ኢትዮጵያ አይደለም እንዴ? ወደ ኢትዮጵያ አይደለም። አልተረዳህም ወንድሜ። እኛ እዛን ያወራ ነው። እኔ ለሱ ምንድነው ያልኩት? ሁለት ነገር ያ ብር ልመልስልህ ኦኬ ታሚ ያለው ማለት ነው። ብር ይመልስልህ ሂሳብ ተሰርቶ ኦኬ ያ በሱ ትገባለህ። እኔ የመረጥኩት ምንድነው ይሄ ልጅ እንደ ኤግዛምፕል በኔ ከመጣ በኔ በፍሪ ቪዛ ከመጣ የቀረው ሂሳብ ይሄ ነው እና 500 ድርሃም ያ ኮሚሽን 2000 ሳይሆን ይኸውልህ እዛ ጋር አትሄድብን። እኛ አልኩህ እኮ ማለት ነው። አሁን ያንን ጉዳይ ትተናል። አሁን እያነሳንበት ያለነው ጉዳይ ላይ ነው። አይዲውን አስጨርሼ እሰጠዋለሁ፣ ስራ አስገባዋለሁ። 1700 ብር ይክፈል። የኮሚሽን ደግሞ 500 ብር አለ። ነው በፍሪ ቪዛ እኔ ጋር ከመጣ በፍሪ ቪዛ በኔ በኩል ከመጣ እኮ አሁን ፍሪ ቪዛ እኮ አሁን በአንተ ካምፓኒ አይደል የመጣው? ያንን ብር ይክፈል ነበር ያልከው ቅድም። ሀቢባ ቅድም እኮ አስታውሽ ከሆነ እንደዚህ አይደለም። 500 ብር የምንድን ነው ብለሽ እንደው 700 እኔ ነገርኩህ። አንድ ልጅ እኔ በቪዛ ያመጣሁት አለ አይደል? ኤግዛምፕል በፍሪ ቪዛ አዎ ስራ አስገባሁት እንበል። የሚቀራው ዶክመንት ሜዲካል ሌበር ፊ ምናምን ሳያስብ አሁን መጣልኝ። በቃ ትዝ አለኝ። ቅድም ትርፉን ሳያስብ ዋናውን ብቻ የሚያወጣውን ወጪ ብቻ ነበር። የመንግስት ወጪ አንድ ሳንቲም አልጨመርኩም። የመንግስት የሚከፈለው ብቻ ከዛ ደግሞ የራሱን ትርፍ ይጨምርበታል። አዎ ቴንክ ዩ። እሺ አሁን እኔ ምን አልኩት? ራሱ ድጋሜ ሁለት ነገር ነው ያለው። ያ ምንድነው ስሙ? እንደማንም ሰው 450 ሺህ እንደማንም በፍሪ ቪዛ የሚመጣው ቅድም ታም እንዳለ አንድ አኮሞዴሽን ገብቶ 33000 ከፍረተ 500 ፌር አይደለም አይደል? እንደማንም ሰው ሚዲያ ላይ ሰው ነው ነገር ራሱ ሰው ይጠይቃል። ይሄ ልጅ እንደዚህ ለምን አልኩ ይጠይቃለሁ ነው አይደል? እንደምትሉት አሁን እናንተ እንደማንም ሰው በአጭር አማርኛ 150 ሺህ ቀሪ ብር አለበት። ፍሪ ቪዛ ይሰራለታል። ነገ ሜዲካል ገብቶ በ3-4 ቀን አይዲ ተቀብሎ ማንም ስራ እንደተመቸው አኮሞዴሽን ካልተመቸው ይወጣል። በራሱ ቢዝነስ መስራት ይችላል። በራሱ ኮንትራክት መያዝ ይችላል። ማንም የሚወቅሰው የለም። ማንም ይዘው የለም። ፍሪ የሆነ 2 ዓመት የምንገናኘው መቼ ነው? ከአላህ ፈጣሪ ከእድሜ ከሰጠን ያ አሳድስልኝ ያ ካንስሌሽን ሰጠኝ ከ2 ዓመት በኋላ በላይና ነገር ተስማማላችሁ። ስለዚህ ይሄንን መርጠሃል። በላይ ፍሪ ቪዛ እንደ ሀሳብ አንዴ ላውራና ከዛ በኋላ በላይም ብትጠይቁ ጥሩ ነው ብዬ አስባለሁ። አሁን ነገርኩት ስለሞታ አንድ ከይቅርታ ጋር ሀቡ ሰላም ብለናል። ሁላችሁም ታሜ እዚህ ጋር ያላችሁ ሁላችሁም ሰላም ብያለሁ። ሀዊ ስለ ደላላ ስለ ዱባይ ደላላ በደንብ ኤክስፐሪንስ ያለሽ በደንብ አድርገሽ ታውቂያቸዋለሽ። ምን አይነት በምን ያህል ጭካኔ እንደሚሄዱ ደላሎችን እያንዳንዳቸውን አንቺ ታውቂያቸዋለሽ፣ ሁሉንም ማለት ነው። ገብቶሻል? ይሄ ልጅ ግን በዚህና ደረጃ መርዘም አልነበረበትም። አንደኛ ልጁ ያለው ነገር አልስማማም ያለበት ምክንያት የለም እዚህ ጋር ገብቶሻል? ልጁም መጥቷል። ኦኬ ገና 48 ሰዓት አልሞላውም። ልጁ ስራ ተቀይሮታል። በዚህና ደረጃ አማራጭ የተሰጡትን አማራጮችን አህመድ እዚህ ጋር አልሰራም ያለው ነገር አልነበረም። እኛም እዚህ ስራ ላይ ነው የምንሰራው። በእርግጥ ገብቶሻል? እኛም እዚህ ላይ ነው የምንሰራው። ነገር ግን በዚህና ደረጃ የእያንዳንዱ ሰው ደላላ ብቻ ሲባል መጥፎ ስም ስላለው ብቻ በአንድ ወገን ብቻ ሆኖ ነው እዚህ ጋር እየተጨቆነ ያለው። እውነቱን ስንነጋገር ማለት ነው።
ደላላ የሚባል መጥፎ ስም ስላለው ብቻ ነው። እንደ ደላላ ቢሆን ይቅርታ ማሚ ኮሜንታተሮች ለልጁ መፍትሄ አለው ብላችሁ መፍትሄ አለው እኮ ኦፍ ኮርስ መፍትሄው እኮ ይልሽ መፍትሄው ኮሜንታተሮች ስላሉ ሳይሆን እኔ ራሴን ሀሳብ ልገልጽ ነው። እዚህ ጋር ድምጽ ስለሆኑ ማን አይቼ ያስገባው ኮሜንታተሮች ማሚ ለልጁ መፍትሄ አለው አስገቢው ብለው ድምጽ ስለሆኑ ያስገባው ኦፍ ኮርስ ድምጽ እኮ ይሄ ልጅ አሁን ለምሳሌ ይሄ ልጅ አማራጭ እኮ እየተሰጠው ነው። እዚህ ጋር እያንዳንዱን ነገር ኤክስፕሌን እያስረዳችሁት እቀበላለሁ እያለ ነው። አማራጭ ሲሰጠው እምቢ ያለው ነገር የለም። በቂም ተነስቶ ያም ተነስቶ የየራሱን አጀንዳ የየራሱን ሐሳብ ሲሰጠው ነገሩ እየረዘመ መምጣት አልነበረበትም። ቅድም ታሚ በተናገረው ሰዓት መፍትሄው እዛ ጋር መቋጨት የነበረበት ነው። ጂፕሰም ባለሙያ እዚህ ሀገር ላይ በጣም ብዙ እጁን ስመው ነው የሚቀበሉት። የኮንስትራክሽን ወይም የግንባታ ሀገር ነው ሀገሩ። በዚህ ስራ ጠፍቶ አያውቅም። በአጠቃላይ እንደ መፍትሄ ፍሪ ቪዛ ስራለት ኦፍ ኮርስ እሰራለሁ ብሏል። ኮንስትራክሽን አይደለም ልጁ ባለሙያ ነው፣ የጂፕሰም ቦርድ ባለሙያ ነው። ኮንስትራክሽን እኮ ነው። ጂፕሰም ራሱ ኮንስትራክሽን ዲፓርትመንት ላይ ነው። ኮንስትራክሽን ዲፓርትመንት ላይ ነው። ማሚ አንዴ አንተ ልንገርህ ማሚ አንዴ ይኸውልህ፣ በስመ ኮንስትራክሽን አይደለም ገብቶሃል አይደለ? መረጃ አለኝ እራሱም ተናግሯል። በላይ ኮንስትራክሽን ሲባል እኛ ኢትዮጵያውያኖች አንድና አንድ ምናየው ሲሚንቶ ማውቃት ነው የሚታየን። ሲሚንቶ ማውቃት ብቻ ነው የሚታየን። የአንተ ጂፕሰም ሙያ ማለት ነው በኮንስትራክሽን ዘርፍ ላይ ነው የሚመደበው። አስገባሃለሁ ብሎሃል እኮ አይደለ እንዴ? አስገባሃለሁ ብሎሃል። ቀሪውን ብር ሂሳብ ሰርቼ መልስልሃለሁ ብሎሃል። ይሄኛው በሙያ ደረጃ ከሆነ እኛም እናገኝልሃለን እኮ። በጂፕሰም በጣም ብዙ የሚጠይቁን ሰዎች አሉ። እሺ በጣም የሚጠይቁን ሰዎች አሉ። ጨርሰናል። እኔ በህይወቴ እዚህ ቤት ችግር መጥቶ የሁሉ ሰው ተደርድሮ እያንዳንዱ አስተያየት እየሰጠ ጉዳይ ተፈቶ አያውቅም። ጉዳይ ነበር አሪባ ሁለት ባለ ብቻ ጨረሰ ጉዳዩ። በቃ ጨርሰናል። ልጁን ጠይቁት። ማሜ እናመሰግናለን። መፍትሄ ብለህ መተክ አንድም መፍትሄ አልሰጠከንም። እሺ ቀጥታ አንተ በላይ ህይወትክ ያንተ ህይወት ነው። ማንም አይወስንም። ራስህ ወስን። አይ ልንገርሽ አንዴ ማንም እንዳታወራልኝ፣ ማንም እንዳታወሩ በእግዚአብሔር ወጣ። አንዴ ማሜ አሁን ይሸኛው ወስን። ማሜ ለምሳሌ አሁን ስለ ማሜ አላወራሁም ነበር አይደለ? ማሜ አሁን እዚህ ጋር መጥቷል አይደል? ልንገርሽ በራሱ ሰዓት መጥቷል አይደለ? እሱ ገብቶ የኔን ኮንታክት ቴሌግራም ላይ ይፈልጋል። የእሱን ድምፅ የላከልኝን እኔ ላኩለትን ምን አለው? በጂፕሰም ስራ አለ ወይ ብዬ ላኩለት። እኔም እየሰራው ላኩለት። በጂፕሰም ስራ የለም ኮንስትራክሽን ምናምን መጥረግ ምናምን አለ ሲለኝ አይ በቃ እኔ እሱን አልችልም ብዬ አቆምኩኝ። እሱ ጋር ገብቶሻል። ከዛ ነው ከነዚህ ጋር ጀመርኩት። ይፈልጉ ሸቴን ቆን ይፈልጉ እና ለይሁ አሁን ከዚህ ውስጥ ሳልወጣ ይፈልጉ ያላመንኩበት እሱ ነገረኝ። ሀቢባ ሙጋወላት ምን ማለት ነው በአማርኛ? ሙጋወላት ኢንተርቪው። ኧረ ኢንተርቪው አይደለም እና ምን ሙጋወላት? ታምራት እስቲ ታምራት ታሜ ሙጋወላት ኢንተርቪው ነው ነው የማውቀው። ሹ ሙጋወላት ታሜ ሙጋወላት ኢንተርቪው ተጅሩባ ነው። አሱማ ተጅሩባ ነው ሙከራ ሙሽ ሙጋወላት ተጅሩባ ምንድን ነው መሞከር? አንድን ሰው መሞከር ተጅሩባ አይደለ? هذا يتجرب يعني هو قال لي ሙቃወላት ኢንተርቪው ነው ማለት ሙቃወላት። አሁን ኢንስትራክሽን ቀደም የገባ ልጅ ማለት ነው ማሚ ማለት ይሄን ስራ የጅብሱን ማለት ስራ ያካትረዋል ማለት ነው። ከኢንስትራክሽን እዚህ ሀገር ሙቃወላት ሲባል የብዙ ነው። ለምሳሌ ይሄ ምንድነው የጡቡ፣ የፕላስተር፣ የድንጋይ፣ የጅብስን የሁሉንም ነገር ያካተረው ማለት ነው። ይሄ ምንድነው የሚባለው ሙቃወላት ማለት ነው። ሸርከት ሙቃወላት የሁሉንም ማለት ነው። ገባሽ? ስለዚህ የጅብስን ስራ ማለት ያካትታል ማለት ነው ከሙቃወላቱ ጋር። ገባኝ። እሺ አሁንም ኔትወርክ ነቅሎት ወጣል ይመለሳል። እሺ በላይ ወስንና ይሄ ህይወት ያንተ ነው። እኔ አልወስንልህም፣ ታሚ አይወስንልህም፣ በቃ አይወስንልህም፣ ምን ያህል አይወስንልህም። አንተ ነው የምትወስነው። ራስህ ካስበህ የወሰንከው ነገር ነገ ብትጸጸት ማንንም አትወቅስም። ገባካ? ስለዚህ ራስህ ወስን። እሺ ያሰራልኝ በሚያሰራ ሰዓት ደግሞ ፕሮሰስ አለው አይደል? እንደማንኛውም እንደሚያመጣ ነው የሚለኝበት ምክንያት የለም። እንደማንኛውም ሰው እንደሚያመጣ ሰው አሁን ሲያመጣ በኢቃማ ሲያመጣ ቤት ይሰጣቸዋል። ገብቶሻል አይደለ? ያለውን ነገር ይተባበራቸዋል፣ ስራም ይሰጣቸዋል። ያንን ስራ አልፈልግም ሲሉ ብቻ ነው በራሳቸው አይደለ? ለኔም ያንን ኃላፊነት ወስዶ ስራ ያስገባኝ፣ በተባባልነው ስራ ያስገባኝ፣ ያለውን ነገር ሁሉ ነገር ይጨርስልኝ። ከዛ እኔ ካልተመቸኝ ኢቃማ ስላለኝ ስለሚሰጥ አሰራለሁ ብሏል አይደለ? ስለሚሰጠኝ እወጣለሁ ማለት ነው። ገብቶሻል አይደለ? እኮ እሺ 150 ሺህ አቅሟለክ 150 ሺህ ይሄ ሁላ ብር ጠርቷል አይደለ? ይሄን ሁላ ብር እኔ ባላሰብኩት ሰዓት ይሄን ሁላ ብር ክፈል ብሎኛል አይደለ? እዚህ ጋር ምግብ አለ ያለው ሰው ጋር
ይሄን ወጪስ እሱ እስከሚሰራ ይሄን ነው። ይሄ የመጣው በራሱ ችግር ነው። የእሱን ችግር እኔ ለምንድን ነው የምጋፈጠው? ገባሽ? የእሱን ቃል ማፍረስ ነው እኔን እዚህ ያደረሰኝ እንጂ 150 ሺህ የጠየቀውን ታልልም ነበር። ስለዚህ እዚህ ጋር ያለብኝ አለ ሰው ጋር ያለሁት ይሄንን ነገር እኔ እንዴት ነው የማደርገው? እሱ እንዴት ነው ምንድነው ከበር የሚያደርግልኝ? እሱ እንደመጣለት 150 ሺህ ክፈል አለ። ያ ስለዚህ እንዴት ነው ይሄ ሊሆን የሚችለው? ምናልባት እንደ ሀሳብ አንድ ነገር ልናገር አቡ። የስ ፕሊዝ። አሁን 3 ቀን የሚሞክረው ስራ ነበር አይደል? እሱን ገብቶ ቢሞክርና ልክ ሳይስማማው ቢቀርም እኮ 25 ቀን ስላለው ቪዛው ስታርት መደረግ ይችላል። እንደዛ ቢያደርግስ አትሊስት 150 ሺህ ብሩን ያተርፋል። ስራው ከተስማማ በዛው ይቀጥላል። ከነሱ ጋርም ይለያያል ማለት ነው። ከነሱ ጋር ምንም አይነት ኮኔክት አይኖረውም። ከካምፓኒው ጋር ተስማምቶ ስራውን ከቀጠለ ስራው ከተስማማው ከአረዳ ድርጅት ጋር ምንም አይነት ግንኙነት አይኖረውም። ደሞዝ እስከተከፈለ ድረስ ስራው እስከተስማማው ድረስ። ግን እቺን 3 ቀን ሞክሮ ሰዎቹ ከወደዱት እሱም ቢቀጥል እንደ ሀሳብ፣ ካልሆነ ደግሞ ልክ ሲመልሱት ድርጅቱ ቪዛውን ሰርቶለት እሱም 150 ሺህ ብሩን ሰጥቷቸው ሌላ ስራ አፈላልጎ ቢያስገቡት ጥሩ ሀሳብ ነው ብዬ አስባለሁ። ብቻ አላቅም፣ እሱ ይወስን። እሱ የሚሆነው ያውቃል። ነገሩን እኮ ገሎታል። ገብቶሻል? አሁን ሀቢባ ጠየቅሽው፣ ባይወዱትስ ባይፈልጉትስ ስትይው እኮ ደጋግምሽ እየጠየቅሽው ነው አይደለ? ስለዚህ ለዚህ መልስ ምንም የለውም። እሱ ራሱ በቃ አሳምናል ራሱ። ስለዚህ እዚህ ጋር አሁን 150 ሺህ ብሏል። የሚቀንስ ከሆነ ይቀንስ፣ አይ እንደዚህ የሚል ከሆነ እዚህ ጋር ወጪ ራሱ ያመጣብኝ። ቢያንስ እኔ ብቻ አይደለም አይደል እዚህ ጋር መጎዳት ያለብኝ፣ እሱም የሆነ ነገር ከበር አድርጎ ያለውን ነገር ይስራልኝ፣ ስራ ራሱ ያስገባል። ምንም የምሸሽበት ምክንያት እሱ ማለት ነው። እኔ እዚህ ጋር አልመጣም ነበር ልንገርሽ አይደለ ማለት የመጣኝ ጣገባሻ እዛ ራሱ ጋር ሄድለት ነበር። እንትኑን ቦታውን ባጥ የሚወስደኝ ሰው ባገኝ እዛ ሄድ ነበር ሲጀምር። ምክንያቱም ይሄ ችግር እኮ እኔ ጋር ብቻ አይደለም ገባሽ? እሱ ላይ ይመጣ። አሁን እኮ አንተ ችግርክን ህዝብ ሰምቷል። ችግርክ የህዝብ ነው። አንተ ምንም አይነት ነገር ቢደርስብህ ተጠያቂው ረዳ ካምፓኒ ነው። ስለዚህ ዶንት ወሪ፣ ኃላፊነቱን ይወስዳል። አንተ ብታወስን፣ አሁን የአንተን ውሳኔ ነው የምንጠብቀው። አንተ ወስነህ አሳውቅ። የምን ህዝብ ነው የምን ጥያቄ አልገባኝም። እኔ በቃ ወስኛለሁ። እንትኑን ስራ ብሏል አይደለ? ስራ ብሏል አይደለ? ኢቃማውን አሰራለሁ ብሏል። ኢቃማ ያሰራ ስራም ደግሞ የማስገባት ግዴታ አለበት። እኔ ከማንም ሰው አይደለም በኢቃማም ቢሆን ማለት ነው ይሄ ችግር ቢፈጠር። ስለዚህ ስራ ያስገባል። አዎ አህመድ ይሰማሃል? ይሰማል። ኦኬ እሱ በአንተ ፍሪ ቪዛ ሆኖ ኢቃማ ሊያሰራ ተስማምቷል። የጠየቀውንም ኤክስትራ 150 ሺህ እንደምንም ብሎ ሊከፍል ተስማምቷል። ግን ብሸርጥ ካሰራክ በኋላ እንደ ማንኛውም ሰው ለሌሎቹ እንደምታደርገው አኮመንዴሽን አሳርፈህ ኢቃማን አሰርተህ ስራ ታስገባዋለህ። አንተ ያስገባከው ስራ ካልተስማማው ነው ወጥቶ በራሱ ደግሞ ሌላ የሚፈልገው። ገባህ? እኔ ስራ ያላስገባሁት ምን በአንተ ኢቃማ ያሰራና እንደ ማንኛውም ሰው ታስገባውና ስራ አንተ ያስገባከው ስራ ካልተስማማው ነው በራሱ ሌላ ስራ የሚፈልገው። ገባህ? ኦኬ እሺ ድገምልኝ ያልኩህ እንደገባክ ለማረጋገጥ። እኔ አሁን የተስማማነው 150 ሺህ ቀሪ ያስገባል አይደል? አዎ አይዲ ይረከባል። አዎ አኮሞዴሽን እኛ ጋር ይመጣል። አኮሞዴሽን ከእንደሌሎቹ ኦኬ አኮሞዴሽን አለው። አይዲ እስከሚረከብ እኛ ጋር ይሆናል። አይዲ ተረክቦ ወደ ስራ ይገባል። ኦኬ በእኛ የምናስገባው ስራ የጅብሰን ቦርዱ እሺ ተስማማ። በዛ ኦልሬዲ ፍሪ ቪዛ ስለሆነ በዛ ይቀጥላል አይደል? ካልተስማማ በራሱ መንገድ ኦልሬዲ 2 ዓመት ቪዛ ስላለው በራሱ መንገድ በራሱ ላይፍ እዚህ ላይ እኔ እነሱ የምንገናኘው ከ2 ዓመት በኋላ ያ ካንስሌሽን ስጠኝ፣ ያ አሳድስልኝ፣ አለቀ። በጣም ጥሩ። ሌላ ነገር አለ? ተስማምተናል። አይ በቃ ሌላ ጥያቄ አለ? ይረዳ የምትሉ አካውንት ነምበሩን ይሰጣችኋል። አሁን አካውንት ነምበርህን ነገራቸው። አለው እሱ አለው። ያንተ አይደለም ለራሱ ነው ያልኩት። ለበላይ የማን አካውንት? የበላይ የራሱን አካውንት ነው ያልኩት። ይሄንን ነገር ወደ አንተ ትራንስፈር አድርገህ ይሄ የእሱ ችግር ነው ብቻ አይደለም።
አይደለ? አይሰማም። ይሄንን ነገር ሳደርግ አሁን ይሰማል? አዎ ይሄንን ነገር ሳደርግ ይሄ ችግር የኔ አይደለም የራሱ ችግር ነው። ተሻለ አይደለ? እኔ በግልጽነት ነው ሁሉ ነገር ይደረገ። ስለዚህ እሱስ እዚህ ጋር ኃላፊነቱ ምንድነው? ማሰራቱ እኔ ብር ስለሰጠሁት ነው የሚያስቀራው እንጂ እሱ ረድቶኝ አይደለም። ስለዚህ እዛ የምግብ አለ ገባሽ አይደለ? ወንድም እኔ ማንም አልረዳም። ስለከፈልክ ስራዬ ነው ይሄ። ማንም ስለከፈልኝ ማንም ስራ ላይ በቢዝነስ ላይ ማንም ስለከፈለ ግድ አለ። በመነፃ ከሆነ አው ልክ ነህ። እኔ ሄድ 10 ጊዜ ደገምኩልህ ግድ አለብኝ ይሄ ነገር ግድ ስለከፈልክል እኔ አንተ እጄ ሄጄ ያ ባንክ አካውንት ላይ ገብቼ የስልክ ሄጄ በግድ ትራንስፈር አላረኩም። ገባ ተስማምተክ ተነጋግረን የመጣው ወደኋላ እንመለስም። አሁን ወደ ሶሉሽን ተመለሰን አይደል? በቃ ብሩ አስገባ አኮሞዴሽን ትመጣለህ። በላይ ከፈለክ እኮ ያለ መክፈልና በኮንትራት መሆን ትችላለህ። አለቀ። ሁለት ምርጫ አለክ። ከፈለክ ኮንትራት ሁን አትክፈል፣ ወስን። ምልክ ለዚህ ነው ከፈለክ ኮንትራት ሁን አትክፈል፣ ካልሆነ ደግሞ ስራው ይስማማኛል ወይስ አይስማማኝም ብለህ ስትረስ ውስጥ መግባት ማትፈልግ ከሆነ ፍሪ ቪዛ ነፃ መሆን የምትፈልግ ከሆነ 150 ሺህ ብር ትከፍላለህ። አይ ለምን እከፍላለሁ እሱ እንዳመጣኝ ኃላፊነቱን ወስዶ ያስገባኝ ካልክ ደግሞ ስራ ያስገባ። ሁለት ምርጫ ነው ያለክ። አሁን ከባድ ምርጫ ነው ይሄ፣ የህይወትክ ምርጫ ነው። መንታ መንገድ ላይ ነው ወስን በራጭ ወይ ፍሪ ቪዛ መሆኑ 150 ሺህ ከፍለው ወይ ደግሞ ምንም ሳትከፍል ባመጣክ መሰረት ቃል ገብቶልክ ስራ ያስገባሃል። ስራውን ትሰራለህ። ስራው ይስማማካል አይስማማክም ፈጣሪ ነው የሚያውቀው። መወሰን አለብህ። ከባድ ውሳኔ ነው። አልገባውም በላይ በደንብ እኔ ልወስንለት ሀቢባ እኔ ልወስንለት። አዎ አግዘው። እንደኔ ቅድም ራሱ ከመምጣቱ በፊት ነገርኩት። እንደኔ ፍሪ ቪዛ ተሰራላትና በሰላም መኖር ይችላል። እንደኔ እንደ ራሱ ሁኔታ ያየሁት ሁኔታ ነው የምረዳው። አንቺ አላየሽም ልጅ አይደል? እኔ ያየሁት ሁኔታውና እሱ አካሄዱ በሱ አካሄዱ ሁኔታውና የሚያደርገው ሁኔታ ገባሽ? ለምን ይሄ ልጅ እኔ ጠላቴ አይደለም። እንደ ቅድም እንዳልኩሽ ከሱ ጋር እኔም ችግር የለኝም። ገባሽ? እስካሁን ጥሩ ነገር ነበር። ስለዚህ እንዲህ ብናረግስ ጥሩ ነገር ነበር የምንመኘው። ሰርተህ ስትጨርስ ነው የሚከፍልክ 150 ሺህ ምን ሰርተህ ስትጨርስ አይደል? እቃማውን ሰርተህ ስትጨርስ እንዴት ሰርተህ ስትጨርስ? እስከዛ ብሩ እንዲፈልግ ነው። እቃማውን ሰርተህ ስትጨርስ እሱ 150 ሺህ ይሰጥካል። እንደዚህ የለም። ይኸው እንዳለ ያመጡ ልጆች ልንገርሽ፣ እኔ ያሰራል ልንገርሽ፣ ከብድ ይከፈላል። ከተከፈለ ቪዛ ከወጣ በኋላ እንደዚህ ልጆች ይመጣሉ። ከመጡ በኋላ ሜዲካል ይሄው ከነሱ ጋር የመጡ ልጆች አሉ። አራቱ ካሽ ከፍሎ ነው ማለት ትንሽ አንዳንዴ እንኳን የሆነ ራርተህ ቀድመ ሰርተክላቸው ሲያገኙ ይከፈላል። ምናምን የሉም ሰው ስለሆነ ሰውኛ ረህራሄ አላረግም። ከግርታ ጋር አላረግም። ለምን አላረግም? በቃ እኔ የራሴ ውሳኔ ነው አይደል? በቃ ያላረግም። እኔ አህመድ እንደዚህ እሺ ትንሽ ቀንስለት፣ ዲስካውንት አድርግለት ቢያንስ ልጁ ምንም አንድ ሳንቲም። ልንገሪሽ አንድ ነገር ልንገሪሽ። እኔ ቅድም ምን አልኩሽ? ሀቁ ልመልስለት 1 ብር 2 ብር 3 ብር ተደምሮ ነው አይደል? አንዳንድ ሰው እንደሌላ አየር ላይ የሚሰራ ደላላ ቢያንስ የራሱ ትርፍ ቢያንስ የታክሲ 550 ሺህ ምናምን ደምሮ ነው አይደል? ያ ታይፒንግ 200 ያ ምናምን። እኔ ይሄው ታም ያለ አይ ቲንክ በቀላ ያቃል በገቨርንመንት ነገሩ የመንግስት ነገር ነው። ባለፈው ከ3 ቀን በፊት 16 ልጆች የገቡ አለ አይደል? ያስገባችሁ አወራን። እኔ ከሱ ጋር 1 ሳንቲም ትርፍ አልፈልግም። አሁን እኔ የራሴ ትርፍ የጨመርኩት የራሴ ስራ ነው። በግልጽ ብናወራ ከሆነ ማን አንቺ የራሱ እኔ ጋር አሁን አንቺ ጋር መጥቼ ስራዬ በነፃ ታስገብኝም ኮሚሽን ከሌለ ወንድሜ ከሆነ እዚህ ሀገር እንደዚህ ወንድም እንደዚህ ይጨካናል። እኔ ጭካኔ እሱ ላይ ሆኜ አይደለም ያልረዳው አይደለም። ትናንት ራሱ 100 ድርሃም የሰጣሁት ዛሬ ምን አለ ካደና ሌላ ነገር መዘዝ ነው ያመጣ አይደል? ከእንደዚህ ሰው እኔ እነሱ ዛሬ ነገ እንግባባም። ተረዳሽ? ለዛ በሰላም እንዳላችሁ እነሱ እናንተ አሁን እንደኔ ውሳኔ ዞሮ እሱ ነው እንደኔ ሀሳብ 150 ሺህ ይክፈልና አይዲ ሜዲካል ገብቶ አይዲ ተረክቦ ስራ ገብቶ እንደማንም ሰው በሰላም በራሱ ላይ እኔ በራሴ ላይ አለቀ ጉዳዩ። አሁን 450 ተቅሪበን ወደ 10 ሺህ ነው የሚመጣው። ሳ 10 ሺህ ድርሃም ሳ 10 ሺህ ሆና 100 ሺህ ሆና ታሜ ማለሽ ኦኬ። አሁን እኛ ነው ምን ጠይቀህ ማለት ነው የምትችለው አስተያየት አድርግለት፣ በቃ ጨረሰለት።
ምንም አስተያየት አላደርግም። ምንም እንትን ነው ሳንቲም አንድ ሳንቲም እኔ ግልጽ ነገርኩሽ ነው አይደል? አንድ ሳንቲም አላህ አንተ ጥሩ ሰራ ወንድምህን አታውቁም። በዚህ በስራ በኩል አስተያየት አድርግለት ትንሽ አትጎዳም። አላረግም እሺ ልንገርህ፣ 3 አማራጭ አለክ በላይ። አንደኛ 150 ሺህ ብር ከፍለክ በመጣክበት ድርጅት ፍሪ ቪዛ መሆን፣ ነፃ መሆን፣ ለ2 ዓመት እንደፈለክ ኢማራት ላይ የፈለከውን ስራ እየሰራክ መኖር። ሁለተኛ አማራጭ እሱ ስራ አስገብቶክ ከተስማማ ኮንትራቱን ሰርተክ፣ ካልተስማማክ 28 ቀን ያለችብክ ቶሎ እንዳታልቅብክ። ሶስተኛ አማራጭ ያወጣከው የከፈልከው 7000 ድርሃም በኢትዮጵያ 300 ሺህ ብሩ ከውጪ ቀሪ ተሰልቶ ተሰጥቶክ በፈለከው ድርጅት ሄደክ ማሰራት። 3 አማራጭ ወስን፣ አስብና ወስንና ምረጥ። ከባድ ውሳኔ ነው። ትንሽ ደቂቃ ሰጥቶት ይወሰን። እያሰበ ነው። ምናልባት ከቤተሰብ ጋር እየተማከረ ሊሆን ይችላል። እና ይረዳ የምትሉ አሁን አካውንት ነበር ይሰጣችኋል ሲመጣ እና ያማችሁ ነው። አረዳ ግን እንደምንም ብለህ ትንሽ ዲስካውንት ብታደርግለት መልካም ነገር ነበረ። ያው ሌሎችንም ስለምትረዳ ይሄ ደግሞ የራስ ልጅ ነው። ረድቼ አላውቅም ብሏል። ረድቶ አያውቅም ራሱ ተናግሯል። ያረዳም ቢዝነስ ነው ብሏል። ረድቶ አያውቅም እንዴ? ታዲያ ቅድም ለእርዳታ ለምን አመጣ ነው እዚህ ጋር መስሎን ነው እንዴ? እሺ በቃ እንደዛ ከሆነ ከላስ በቃ ሙሉውን የሚከፍልም ከሆነ ብር እናሰባስብለታለን። ችግር የለውም። አካውንት ነምበሩ ውስጥና እኔ በራሴ በኩል የምችለውን አደርጋለሁ። ሌሎችም ይርዱትና ይሰራለት። አይዞሽ እህቴ እንግዲህ ደከመሽ። እኔ የገባነው በወንድማችን ምን ያህል አጠገቡ ያለው ወንድማችን እንግዲህ ሌላ ለሱ እርዳታ ነበር እኮ ረዳን የጠራ ነው። እሱን እንዲረዳልን ነበር የጠራ ነው። ጀለሴ ቢዝነስ ነው። ቀልድ እንደማያውቅ ነግሮናል። እንግዲህ ስለዚህ ነገም እንደገና በሱ ጉዳይ ልንቀመጥ ነው። ምን እናድርግ? ለሱ ለመፈለግ ከፊል እሺ እሱን በስንት ስፖንሰር ትሆነዋለህ? እንደው እርዳታ ስፖንሰር ሁንልን። እሱ ስራ አስገባው አንተ ጋር አልረዳ አህመድ እኛ መጀመሪያ የጠራንት የነበረው ለዚህ ልጅ ነበረ። ያላሰብነው ነገር ተፈጥሮ ነው። ለዚህኛው ቢጫ ቲሸርት ለለበሰው ልጅ እሺ ምንድነው? ምን ሆነ? እሱ ላስረዳህ ጉዳዩን። ዱባይ የመጣው ማርች 6 ነው እና አሁን 6 ወር ሆኖታል ከመጣ። ያመጣው ደላላ ሲያመጣው በሸክሲን ያመጣው በከዳማ ቪዛ እና ሱቅ ውስጥ ስራ ትገባለህ 1200 ድርሃም ይከፈልካል ብሎ አምጥቶት ሚስቱ የሱ ባለቤት የመዳም ቅመም ናት ዱባይ ላይ እና 7000 ድርሃም ከፍላ አምጥታው ያመጣው ቤቱ 1 ወር አስቀምጦት ያመጣው ደላላ ቤቱ 1 ወር አስቀምጦት ከ1 ወር በኋላ ስራ አስገባው። ያስገባው ስራ ምንድነው? ኬሚካል ስራ ነው እና 5 ወር ሰርቶ የ3 ወር ደሞዝ ተከፍሎት የ2 ወር ደሞዝ አልተከፈለውም እና እጁን በጣጥሶታል፣ ቆስሏል እና
ይህን ስራ መስራት አይችልም፣ ቀራማ ላይ ገብቷል እና ለሱ ከፊል የሚሆን ስራ የሚያስገባው ሰው ስንፈልግ እንዴ አልረዳ የሚባል ድርጅት ገብቶ በቀደም እኮ የምትፈልጊው ነገር ካለ አለው ብሎኛል እና ጥሩልኝ ብዬ ነው ሙባረክን የጠራሁት እና የጠራንክ ታግዝልን ነበር። አሁን ችግሩ ቪዛው የት ነው? አላይ ሻርጃ የት ነው? ታሜ የት ነው? ዱባይ ነው። ዱባይ ከሆነ ግዴታ ዱባይ ካምፓኒ መሆን አለበት ዲስካውንት ለማድረግ ማለት። ለምን ሌሎቹ ሲቲዎች ዲስካውንት አብሮ ሪጀክት ያመጣል። ኦኬ ያንተ የት ነው? ያንተ ካምፓኒ? የኔ አጅማን ነው። አጅማን እና ምንድነው ማድረግ ያለበት? ያለው ነገር በኮንስትራክሽን ይሰራል። ኮንስትራክሽን ትሰራለህ ወንድሜ? ይሰራል። ጌታ ፈልግላ። እሺ ይሰራለሁ ብሏል። ችግር የለም ዲስካውንት ይደረግለታል። ያ ሁለተኛ ሶሉሽን ያለው በካምፓኒ ያለው ዱባይ ላይ ካምፓኒ ያለው በሱ ኦቨር ዘና እናወጣለን። ከዛ በኋላ ዲስካውንት ይቀነስና ከዛ በኋላ 28 ቀን አለው ዲስካውንት ከከፈለ በኋላ አስተርሃሙ ከከፈለ በኋላ 28 ቀን ስላለው ተፈለገ በፍሪ ቪዛ ስር ብር ይሰበሰብለትና ፍሪ ቪዛ ይሰራለትና አይሰባሰብም። ምን እንደኛ ለታማሚ ወደ እንደ ሶሉሽን ነው የምናገርሽ። እንደ ሶሉሽን ማለት ነው። አንተ በእርዳታ አትረዳው እና እኔ ያልኩሽ ነገር ነው። ይሄ የነገርኩሽ ነው አይደል? እሺ አሁን ቅድም ያልኩልሽ ኮንትራት አለ አይደል? አዎ እሱ አለ አንድ። እሺ በኮንትራት የሚያስገባ ማለት ነው። ይሄ ችግሩ እሱ አሁን ገራማ ስላለበት እኔ ሰውዬው አስረዳለሁ በራሴ ነገር ማለት ነው። እሺ ካለ ካመነበት እሱ ስራው ኮንስትራክሽን ስለሆነ ካመነበት አፕላይ ይደረግላታል። ያ ፕሮሰሱ አለ። ያው አስተርሃን እሱ በግሉ ነው የሚከፍለው። ከዛ ሰውዬዎች እንዲሰስ ይደረግላታል። ተረዳሽ? ስለዚህ አንተ አሁን ለሱ ስንት ትጠይቀዋለህ? እኔ አንድ ሳንቲም ከሱ አልቀበልም። ያ ፕሮሰስ አለ። አስተርሃሙ ፕሮሰስ እኮ ስንት ይፈጃል እኮ አስተርሃሙ ፕሮሰስ? አስተርሃሙ ያ አሁን 5 ወር ምናምን ከሆነ 50 እሺ በላይ ሰንክ ጨረስክ? 5 ወር ነው አይደል ሀቢባ? አዎ 5 ወሩ ነው። ቀራማውን ኦልሬዲ ነግሮናል። ታሜ ነግሮኛል። ቀራማው 8000 ከ5000 በላይ ከ4000